Akkam. Aboo jirra. Baga naga dhuftanii. Ayyee baga nagaa nu wajjin. Sin jaaladha baay'ee. Akka malee si jaaladha. እኔም እወድሻለሁና እኔ ዛሬ በጣም ምስጢር ምስክር አለኝ። ሰው የሚያውቀው የለቡ ይብዝ ብቻ ነው የማውቀው። ሌላ ሰው የሚያውቅ ልጆቼ የሚያውቅ በጣም የተጠላውበት የተናኩበት ሰው የሸሸበት ምስክርነት አለኝ። ቤቱ ይቀድማኝ ብዬ ነው የቤቱን የመሰከርኩ። መጀመሪያ ይሄኛው በጣም አመሰግናለሁ፣ ወዳለሁ። ተባረክ። እንኳን የወንዱ ልጆች ሆንኩ፣ እንኳን የወንድ ልጆች ሆንኩ። ዘይት ወስጄ ነበር ከሱ ላይ እዛን ቀን ማለት ነው። ብር አልነበረኝም። አመነኝ። አስገባለሁ ስጠኝ ብዬ ሰጥቶኛል። ዘይቱን ወስጄ እኔ 2004 ላይ ፓርኪንግ የሰራው ያለው የሞቀ ድንጋይ ላይ ተቀመሽ ምናምን አሉኝ። የማጽን ካስር ተብዬ ነበረ። ማጽንሽ ተቆርጦ መውጣት አለበት ሲሉ የኛ በጣም ብዙ ባላፍታ ቃለው እነሱ ተሳሰቡና ኮሪያ ሆስፒታል ይዞ ሄዱኛ። ማጽንሽ ተቆርጦ መውጣት አለበት አሉ። ወጣ። እሱ ተቆርጦ ወጥቶ ሽታው አልቆመም፣ ፈሳሹ አልቆመም። 6 ወር ኬሞ መውሰድ አለብሽ ተባልኩ። 6 ወር ኬሞ ወሰድኩ እና ምንም ፈሳሹ የቆመ አይደለም። በቃ ያዋቂ ዳይፐር መጠቀም አለብሽ ሲሉ ዳይፐር መጠቀም ጀመርኩ። ልጆቹን አውጥቼ ነው የምጠቀመው። ድንገት አንድ ቀን ትንሹ ልጅ እንደ እማዬ ህፃንሽ እንደ ዳይፐር የምታረገው ስለው አውዝ ጋብር እስከሚመጣው ህፃን ነኝ አልኩ ለልጄ ማለት ነው። ይሸሹኛል። አሁን የሚያውቁኝ ሰዎች ብቻ ነው። በጣም እዛ ሰዎች ያውቁኛል። ያላወቀ ሰው ሸራ ጫማ አርገሻል እንደ ይሉኛል። ሸራ ጫማ አላረኩም እኔ በጣም እንትን አለና የሚያውቁኝ የሸተቱኝ ይቀመጣል ከኔ ጋር እኔ ስለሚያውቁኝ እዛ ከፍቅሬ አሹ ስጋ ቤት ጀምሬ እስከ ሙዚቃ እነዛ ሆቴል እነዛ አካባቢ ግዛቴ ማለት እችላለሁ። የሸተትኩ አይራቁኝም፣ ያውቁኛል ስለሆነ እና ግራ ገባኝና እዛ ያሉ ባላፍታን አወራውና የለቡ ከንቲባውን አወራው። ይሄ ነገር እኮ ምንም አልተቻለም፣ ምንድነው የሚያረጋው ስሮ በቃ እነዚህ ሰዎች ከማናስቸግረው የርዳታ ደብዳቤ እንጻፍልሽ አለኝ። የርዳታ ደብዳቤ እንዴት ይጻፍልኛል? ቤት ተሰጥቶኛል፣ 200 ካሬ ተሰጥቶኛል። እሱ ሽጠሽ ታከም ይሉኛል እንጂ ያ ወረቀት ቢያሳየው ማንም አይረዱኝም አለ። ያረኩ እሱን የሰጠኝ በውሃ አርጌ የታጠብኩ ነበር። እና እሱ ላይ የተቀመጥኩ ያለው እሱ የሰጠኝ ዘይት ቀላቅሌ የተጠቀምኩ ተቀልሌ የተጠቀምኩ ያለ እንደ በቆሎ አይነት መውጣት ጀመረ። በቃ ዱብ 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 ይላል። ይሄ ምንድነው ይላል። እንዲህ ለማረግ ቡላ ጎፎ ሲደረግ ቡላ እንትን ነው፣ ሴቶች ያውቃሉ። ቡላ ጠንካራ ነው። እንደዛ አይነት ነው ይሄ አለው። ስልክ የለኝም ፎቶ ለማነሳት እና ጎረቤት ያለ ልጅቷን አሳያለሁ። ይሄ ምንድነው እላለሁ። እሱን መጠቀም ከጀመርኩ በኋላ ነው እና እዛን ቀን መጥቼ የመሰከርኩበት ቀን ዳይፐር አርጌ ነው መሰከርኩ። አለ ዳይፐር ማይድ አይችልም እና ይሄኛው ዳይፐር ያዋቂ ነው። ይሄኛው 1 ዓመት 6 ወር ነው አረኩ። ይሄን ዳይፐር በቃ ግዛቴ ነው። አይሸሽ አይራቀኝም። ከኔ ከቦርጬ ጋር ተስማምቷል። ይሄ የትም ቤት ይሄን አርጌ ነው የምሄደው። ፈሳሹ ሰው ጋር አስቀምጥም ስለሆነ ከስሩ ይሄን አርጌ ሄዳለሁ። ይሄ በጣም ሰው የሚያምር ልብስ ይገዛል። እኔ ዳይፐር ይገዛለሁ ነበር ለምስክረት እንዲሆን ነው ይዤ መጣውና ይሄ 1 ዓመት 6 ወር ነው አረኩ ይሄን ዳይፐር እና እየተጠቀምኩ ያለ የቆመ መጣ። ፈሳሹ የጠፋ መጣ። ምንድነው ይሄ ነገር እላለሁ። ዘይቱ እንዳልቅብኝ ውሃ አርጌበት በውሃ ቀልቅዬ እታጠበበታለሁ ነበር።
የደረቀ መጣና እጄ ጠየኩ። ጥቁር አንበሳ ጸበለሽ እንደ ያለ አረ ጸበል አልኩም እና የተገመገምሽ ያለኝ ምንድነው መንገባገም በኦሮምኛ ንገረኝ አልኩ። አላወኩም መንገማገም እሱ የተገመገምሽ ነው ያለኝ። ምንድነው መንገባገም? የገምገምሽ ነው አለኝ። እያገገምሽ እንደዚህ አለኝ እሱ አልገባኝም። መገምገሙና በኦሮምኛ ንገረኛል። ሌላ ሰው ጠርቶ በኦሮምኛ ማንጀቱ ገረፈይናት ደማርታ ጀነንደ ነብይ ኖክ በልሜ 200 ካሬ እኔ ከዛ በብረበዳ አምቶኝ 2 ካሬ በልሜ ሰጣኝ። እነዚህ ልጆች አላባትም አድጎ አለ እናትም እንዲያድጉ አልፈልግም። እዛ እሰማለሁ ከዚህ በላይ ብቻ ነው። ከዚህ እንደ ፍሪጅ ውስጥ ያስገቡና እዛ ያሉት በጣም ነው የሚወዱኝ። በጣም ዶክተር ባኪ ትትረፍ ለልጆቿ ብቻ ትትረፍ ይላሉ። ይሰማለሁ ከዚህ በላይ ትትረፍ ለልጆቿ እነዚህ ልጆች መኖር አይችሉም፣ አለሷ መኖር አይችሉም ትትረፍ ብሎ ሲጮው ይሰማለሁ። እና እነዚህ ያሉ ሰዎችም ጌታ የሄኖክ አልማክ መቼም እኔ በእግዚአብሔርና በእናቴ ቀልድ አላውቅም ይላል ትልቁ አለኔ አይበላም። ምግብ ትምህርት ቤት ይዞ ይዳልና አካፍሎ ግማሽ ይበላል፣ ግማሽ ይዞ ይመጣልኛል። አባቴ ለምንድን ነው ጨርሰ የማትበላው ስሉ እንዴ ማየስ እዛኮ መኪና ሰው ካልከፈለ ትርባለሽ ብዬ ነው አመጣውልሽ ይላል። አካፍሎ ነው ይዞ የሚያመጣልኝና ይሄ ልጅ አለኔ ትፋሽ መኖር አይችልምና እየተጠቀምኩ ያለ ዘይቱን እየተጠቀምኩ ያለ ጭራሽ ቆሜ ኢየሱስ ጌታ ነው። ቆሜ ሽታውም የለም። ከዛ ባላ በጣም ዛሬ ጾም ነውና ሰሞኑ ጾም ነውና እዛ በየአይነት ቢፌ አለ፣ የጾም ቢፌ። እኔ የሚያውቁ ባለሀብቶች ተሰብስበው እየተቀመጡ ነውና ማላቸው እጄ ዱብ አልኩ፣ ተቀመጥኩ ማላቸው። አንቺ ሰላም አደርሽ እንኳን አይባልም እንደ እነዚህ የድሬዳዋ ሰዎች እኮ መንገድ ላይ ነው አደጉ ብሎ አሉኝና ማላቸው ቁጭ ሲል ምሽታ ይመጣቸዋል። እስቲ በእናታቸው ስለው የበላን ነው ተይኝ እባክሽ ተይ የበላን ስለ አይ ሰውነቴን ያረጋግኩ ነው ስለዚህ ነው ስለው በቃ አንዴ ይገለበጣለሁ ወደዚህ ይላለሁ። ግጃማ ነው የለበሱ ምንም አላረኩ። ምን ይመጣላችሁ አልላችኋለሁ በኦሮምኛ። እኛ እኮ ቢኖርም አልነግርሽም ይላሉ እነሱ፣ ቢኖርም አይነግርሽም። በጣም አእምሮዬ ከአእምሮዬ የማይጠፋ ሁሌ እግዚአብሔር እንድናገር ያረገ በቃ ይሄ ሽታ እኮ አይቆምም። ለምንድን ነው ልጆችሽ ለነዚህ ሰዎች ሰተሽ አንቺ መዶንያ ማትገቢ ያሉኝ። አሳድጋለሁ 10 ዓመት ናቸው እና 8 ዓመት ናቸው። ወንድ ልጆች የእናት ፍቅር ይለያል። ይሄ ደግሞ የተለዩ ናቸው። እንቅልፍ ውስጥ ብድግ ይላል እና ማይ ደህና ነሽ ብሎ ተመልሰው ይተኛል። እንደነው የሚሰጠው እንደዚህ ያሳድጌ እናትም አባትም ነኝ። አሁን 8 ዓመቱ ነው አባቱ ከሞተ። ብዙ ነገር መብላት ስለለመዱ እንደዛ ነው። አሁንም አቀርባቸዋለሁ። ፖስታ አሽጌ እሰጣለሁ። አባታችሁ ነው የላቀ ብዬ እሰጣቸዋለሁ። ጉድፈቻውን ደኑ ሰዱ ብዬ ለሰው ቢሰጥ አይወስዱም። ከጀርባ ይመለሳል። አድጓል ይሄ ልጅ እንዴት እንደዚህ ትለኛለህ አልኳት እና አይ ሰፎቹ እቺ የሚያዩ መጣች ብዬ ስለሚሸሹሽ ደግሞ ትሸታለሽ ይሉኛል። ለምንድን ነው የምትሸቲ? ሻወረት ትታጠብም እንደ አመድና ሎሚ አንድ ላይ አርግና አለች። አመድ ሎሚ ለጎረምሳ ልጅ ለብብት ነው እንጂ ለዛ አይሆንም። አመድና ሎሚ አርግና ቀብ ያለችኝ። ኧረ አብሽር እግዚአብሔር ይባርክሽ ብዬ ተኳት እና አሁን የዛሬ ሳምንት 2 ሳምንት ያርኩ እርኩ እንዴ የለም። ድሮ ይሄኛው ዳበር እንግዲህ በጣም የሚወዱት ስለምነግራቸው እንደዚህ አልቆብኝ ነው ይላቸዋለሁ። ከሰው መሀል ጎትቻ ወጣለሁ። ስማቸው እየጠራው ሄዳችሁ ይገዙልኛል። ይሄን ራሳቸው ነው ሄደው የሚገዙልኝ። በጣም ስለሚያውቁኝ ፓርኪንግም አትስሪ አሉኝ። ቆምኩ።
እና ድሮ እንኳን ሞዶስ ዳይፐር ራሱ በቀን 2 ነው የሚያረጋው ቤት ውስጥ ብቻ ነው ማላረጋው ይሄ አካባቢ ሴት ስለሆንኩ ነው እንጂ በዚህ አካባቢ ከፍቼ ቢያሳያችሁ እሳት ያቃጠለ ነው ያበሻ መድኃኒቱ ላጤ ሰውነቴን ለምጥ ያረገ እንደ ለምጥ ነገር ያበሻ መድኃኒቱ ነው እንደዚህ ያረገ ያሉ አሁን ቁጭ ሲል እንትን ብሏል ተልጧል ከዋላይ ምንም የለም በጣም ተዘብዘፍ ሲባል ይዘፈዘፋል እሱ የሰጠኝን አበሽ ዘይት ጋር አናው ወደ ራሴ ተመለስኩ እንዲያምሮብኝ የመጣው ትክክለኛ እናቶኛ የቆምኩ ትክክለኛ እናቶኛ አሁን ትክክለኛ እናት ነኝ በጣም ቆንጆ እናት ለልጅ የምትሳሳ እናት አሁን ይዤ ኦክሲ ወጣ ራሱ ያምሩብኛል በዚህ በግራ ይዤ ቢወጣ ያምሩብኛል እነዚህ ልጆች ለይቶ ነው የሰጠው ልጅ አምሯቸው እንደ ትልቅ ሰው ነው ሐላቅም የሚበሉ ቢያጣ እንኳን እማዬ ችግር የለም ይለኛል ችግር የለም እንዲህ ስናወራ ሰው እንዲመዛል ይሄ ወፍሬ እንደዚህ 100 ሰው ልጅ 160 ሆናል ኪሎዬ 160 ሆነ ብር አሁን ቢወርቅ ራሱ ክሬን ነው የሚያነሳኝ የሰው ልጅ አነሳኝም ለምን እዛው እንትን ሆናለሁ ለምን እንዳልኩ ያስለቀሰኝ ትገለናለች ደግሞ ለምን በዛው 160ኛ ደም ይሰጣኛል እዛን ጊዜ ደም እንዲሰጥ ተፈቅዶልኛል ከለውየትም የትመጀር ዳታ እንዲያረጉልሽ ብሎ ተጽፎልኛል ፈንድ እንዲደረግልሽ ተብዬ 160ኛ ደም ይሰጣኛል እንዴ እጄ ተሸገርኩ እርዱኝ ለማለት ራሱ አያምኑኝም እሺ አይሉም ሰዎቹ አያምኑም ለምን ሰውነቴ እግዚአብሔር ይመስገን ሰፋው እና ሰው እንትን አይልም እዛውን ስለሚያቁኝ ነው ምስጥሬ ያቁኛል ኪንግ ነሽ አንቺ ይሉኛል እዛ አካባቢ ያቁኛል ሲሰራም ያቁኛል ፓርኪንግ ጋር ይሰራም ሲባል ሂጣ አዞራለሁ ብር ስጠኝ ብዬ 10,000 ብር ልቀበልና 10,000 ብሩን ተቀብዬ እጄ በግ ገዛለሁ በጉን ገዝቼ የዚህ ዳይፐሩ ሲያጣ ያመመን ሂጣ አዞራለሁ ከነውቴሉ ሂጣ ዞሬ ከአንዱ ሂጣ ላይ 10,000 ብር ትርፍ አገኛለሁ እሱን ልጆቼን ጫማ ገዝቼላቸው የኔም ዳይፐሬን 2 ገዝቼ እግዚአብሔር የማታ እንጀራ ይስጥ የሚባል ትልቁ ያቃል ዞር ይላል እኔ እንደዚህ አይነት ሲያረግ ትንሹ ደግሞ እንደዛው ነው እንዳረሩ ነው የሚያወሩ ማያንቺ ጻነሽ እንደ ዳይፐር የምታረገው ምን ሆነሽ ነው ማያ ይለኛል አራ እርምየተው ይላልው እና እግዚአብሔር ከዚህ ሰው ሲያወራ ቀላል ይመስላል ቢነግርም የሚያምኑ የለም በዚህ ለማን ላውራ ለብሼ ሲወጣ በጣም የሚያምር ሴት ነው መስላሉ ግን አሁን ዳግም እድል የሰጠኝ ዳግም ሰው ያረገኝ ነው ማንነቴን ሰው ትሸታለች የሚለው እሱ አላለም መጣ ዳግም ለእናቴ ለልጆቼ እናት አርጎ እንድቆም አረገኝ እድል ሰጣኝ እድል ነው ይሄ እድል እኔ መወደድ የማልችል ሴት ነኝ እኔ እውነት እላችኋለሁ እውነት ሞት በብር ብገዛ እኔ እገዛለሁ ለምን ልጆችን ከማላሰቃይ ድፍት ብል እነሱ ስቃያችሁን አላየም እኔ ከማልሰቃይ ሞት በገንዘብ እገዛለሁ ብገዛ ኑሮ እና እድል ሰጣኝ አሁን እኔ ማንነቴን ማላቅ እግዚአብሔር ነይ ተመለሽ አረ አቀፈኝ ትክክለኛ እናት እንደሆነ ያቆመኝ እግዚአብሔርን አመሰግኑ እና የዛ ከንቲባ እጄ ቢሮ ገብቼ ሰዎቹ የቆሙ ነው ያለውና እኔ ምንድነው የሚያረጋው የሸተሽ ነው ያሉኝ ሰዎቹ የሸሸኝ ነው ምንድነው ማረጋው በየሳራ ይሄኛው ወረቀት አሳይ ብሎ ወረቀት ጻፈኝ ማለት ነው ምታቂ ሰዎች
የምታገኙት እኛ ኮፒ አድርገን እንልካለን ከቤትሽ አትውጪ እዛውኝ አሉኝ። ለኔ ይሄኛው ከዚህ በፊት አላመጣውም። ይሄ መጀመሪያ ቤቱ የተሰጠብኝ ነው። ይሄኛው ደግሞ ከዛ የተጻፈልኝ ነው። ይሄኛው ከዛ የተጻፈኝ ነው እና አሁን በትክክል እጃችሁን ይዤ ትምህርት ቤት ሸኝቼ እመለሳለሁ። እናት ነኝ በቃ። አሁን ኬሞ የሚባል የለም፣ ዳይፐር የሚባል የለም እና እግዚአብሔር ይባርክ። ይሄ ልጅ እዛን ቀን ባይምንኝ ኑሮ ዘይቱን ባይሰጠኝ ኑሮ እኔ ተጠቅማ አያ ጉልበቷ እስካለች ነው የምትጠቀሙ። ከደከመች ትጣላለች። ስትሞቱ ከመንገዱ ጎትቶ ይጥላሉ። እሱ ባይሰጠኝ ኑሮ እንደዛ ነው የሚሆነው። ማንም አያውቀኝም። እዚህ ወይ መስታገሻ ይቀብረኛል ወይ ቤተሰቤ የት እንዳሉ መጥተው ይወስዱኛል። ግን አይኖሩም አለኔ እነዚህ ልጆች አይኖሩም። ዳጊ ብድር ሰጣኝ። አሁን ሰው ነኝ በቃ ቆንጆ እናት ነኝ። አሁን ምንም ሞደስ አላረግም። ምንም ቁምጣ ብቻ ነው አርጌ መጣው። ሻወርን ታጥቤ አሁን አሉ የሰይጣን ስራ መተሽ እንዳመሰክር ብሎ በጃጅ ውስጥ ሲገባ ቀሚሴን ቀደደ ከኋላ። ቀሚሴውም ሲቀደድ አረ ይቀደድ መጥቼ መሰክራለሁ ብዬ ከኋላ የቀሚሴ የሳቀብኝ መጥቼ መሰክርኩ እና እግዚአብሔር ባርክ። ወዳለሁ ተባረክ። አባቴ ሰው ሲመርቅ የይባብ እድሜ ይስጥ ይላል። እድሜ ቡፋ ሲፋከኑ ይባላል። ቡፍት ሙጣታ ያረጀ ቆዳውን ይጥላል። የታደሰ ይላል። የታደሰ ሰው ከገደለ እንጂ አይገደል። እንደዛ አይነት እድሜ ይስጥ። አሜን። ሰው ባይሰማም ፔንቴ ባይሰማም አንተ ጠረጴዛ ይሰማል። እርግጠኛ ነኝ አምናለሁ። እግዚአብሔር አዛቢ ያነሳላል። እኔ ምንም አይደለም። አሁን እንደዚህ የምንገማበት የሸተትን አይደለም። እርግጠኛ ወይ ማወራው እግር የሌለበት እግር ትሰጣለታለህ። እጅ የሌለበት እጅ እንድትታገለዝ እግዚአብሔር ይለል መፈት ያልተነካካ ቅባት ይሰጣል። ተባረኪ። የልጆች ያልማ ተባረኪ። ክፉ አይንካ። አሜን። አቦ ጅራ እድሜ ራስ አሜን። ተባረኪ። ሃሌሉያ። ቁጭ በሉ። አይ ጌታዬ ኢየሱስ ይምላል። አሁን የምትጸልይልኝ ካላጠርሽ ይወሰድብሻል ተብያለሁ። ቤቱን ቦታው ይጠሪና በቆርቆሮ ስርና ይጠራል። አጥር ካልታጠረ እንወስዷልናል። አዎ ኢጆ ቦታ ስለሆነ ኢጆ ቦታ አይን ቦታ ካላጠርሽ እንወስዳለናል። ይወስዱብሻል። አይጠሪ በቆርቆሮ ይጠርና። ስንት ቆርቆሮ ይፈጃል? አላቅም። በቆርቆሮ ይጠራሉ። የትም ባለሙያም ቆርቆሮ የሚገዛም ይምጣና ያዝዘው። እግዚአብሔር ያዝዛል። ሰርቶ ይሄድ ልዘዘው። ጥራው። ምን አይነት ጉድ ነው ባክ! አንተ እሷ እኮ ባለፈው ስትመሰክር ሰምታችኋል። የዛሬ ስንት ዓመት መንገድ ላይ ገንዘብ ጠይቄ ለምኜ ልጆች የራባቸው 100 ብር ሰጥተኛለሽ። በዛው ጎዳና ላይ ሲሆን ልጅ ያችኛው ታቀኛለች። የታለች? እቺ አጭሯ ልጅ ያቅሻል። ልጇ አጠገብ ያለች ያችኛው ታቀኛለች። ጎዳና ላይ ሆነሽ? ሸራ ቦታው ታውቃለች። ሸራ ወጥረን ዝናብ እንዳይወስደን ትንሽ ነበሩ። እዛን ጊዜ ልጆች አይደል አላደጉም፣ ትንሽ ናቸው። እዛው ተሰደን እንደመጣን በጣም ሕፃን። አሁን እኮ አሰብን ዳግም አሁን በቃ ጊዜ ሰጣን፣ እድል ሰጣን።
ነመንታኑ ጥሬ ነመታነ ነመታነ አሁን ቦታው እንዳይወሰድብኝ አይወሰድም። እንደውም ሰይጣን እርር ይበል፣ እኔ አጥረዋለሁ። አሜን አሜን አጥረዋለሁ። አሜን አሜን። ይመታ። ስሙኝ እናንተና መዝሙር ማን ረዳሉ ኢየሱስ ማን አገዛታሉ ማን አነሳታሉ ማን አቆማታሉ ክብር ያየውበት አደባባይ ድምፄን ላሰማ ኢየሱሴ አንተነ ክብሬ ትናንትና እንዴት ይረሳ እኛን ያየ አንተን ያከብራ ማን ረዳት ካሉ ኢየሱስ ማን አገዛት ካሉ እንዴት ሆነ ካሉ ቤት አገኘች ካሉ ክብር ያየሁ አንተ አደባባይ ድምፄን ላሰማ አንተ አወዛውዘው ትላንትና እንዴት ይረሳ እኛን ያየ አንተን ያከብራል። አደባባይ ድምፄን ላሰማ ኢየሱሴ አንተ ክብሬ ትላንትና እንዴት ይረሳ። ይሄ ታምር የማን ነው? የኢየሱስ እኮ ነው። ማን ረዳ ካሉ ኢየሱስ ማን ፈወሳት ካሉ እንዴት ሆነ ካሉ ማን አገዛት ካሉ ክብር ያየሁ አንተ ክብር ያየሁ አንተ ክብር ያየሁ የታል ክብር ያየሁ አንተ ክብር ያየሁ የለም ዳይፐሩ የለም መከራውም የለም። ወፍ ባጂ አለኝ እዛ ውስጥ ባጂ አለኝና ምንድን ባጂ ለፓርኪንግ እንደተፈቀደኝ ባጂ አለኝ እዛ ውስጥ። አሁን ልጆች አይራቡም። ባጂን አድርጌ ስንት ብዬ ስራዬ እሰራለሁ። በበረከት ኑሪ፣ በበረከት ኑሪ። በጣም እኖራለሁ። አሜን። ረጅም ዘመን ኑሪ። አሜን። የልጆችሽን ወግ ማረግ። አሜን። በልጆችሽ አታልቅሽ። አሜን። ቆመሽ ዳሪያቸው። አሜን። የልጅ ልጆችሽን እቀፊ። አሜን። በብዙ ደስታ ኑሪ። አሜን። ይሁን አለ ሆነ። ተባረክ። አሜን።